እንዴት ይሆንልሽ ነው ባለፈው ያልሽ? ኧረ በእናትሽ በቃ ምንም እኮ ሊሳካል ቻለ። በእውነት ኧረ አይዞሽ ይስተኛ ጭራሽ እንዳታስቢ ይስተካከላል እንዳታስቢ በጭራሽ እንዳታስቢ። እኔ ጋር ያው እንግዲህ አንቺ ጋር ሰላም ነው ስራ ነገር በጣም ቢስ አትቀልጂ። ባለፈው የከፈትኩትም መቃ መለዋወጫ ማቅረብ ጊዜ ከፍቻ ነበር ብዙ ሰው አይሳካል ምናምን ብሎ ነበር ተሳካ አሪፍ ሆነ። አሁን በቃ ነገ ከነገ ወዲያ ቢዋይዲ ቱሉ ገዛ ነው አትቀልጂ በእውነት ስራ ቦታ አረ ወንድ ልጆቹ ቢዚ ስለሚሆኑ እንኳን ደስ ያለ እንኳን አብሮ ደስ ያለ ሁሌ መልካም ምኞት እንደተመኘ መልካም ቀን ቸኩላለሁ ግን እሺ ቢዚ ነው ሞኑ በጣም ይቅርታ እሺ የኔ አባት ይመችሽ እሺ እንዴት ነው ታባቢ አለ አንድ ጓደኛዬ ነግሬት የለ ኢቱ ሊገዛ መኪና ቢዋይዲ ዊልቸር ነው ቢዋይዲ ሊያልፍላት አባቢ አብጥልልኝ መኪናው መግዣ ጋር እንዳይደርስ እዛው ገና ከበርንታ ሽባ ቀጥታ ኢቱ አላለም ሲቱስ ዲቱስ አይ አባቢ እርሶ እያሉኝ ምን አሉኝ? ኧረ ምን አስር አይ አዶሮ አባቢ ነገ ጥቁር ወይስ ገብስማ? አይ በረገዳለ ይዘጋል። ተፈሪ አቤት ና ግባ አቤት ትላለህ ክላስ ምን ያለው ናታ ምንድነው ስማ ፈታኝ ብልት ይዛችሁ አትምጡ ቀልድ አይደለም ያዘው ስራ ነው ካልቻላችሁ አንችልም አትሉም እንደምንላችሁ አዎ ከዚህ ላይ መቁረጥ አንችልም አዘጋላችኋለሁ እሺ ይኸውልህ አሳያችኋለሁ ከረፈ ና ግባ አንተ አልገባም አዎ ለምን ይናማት ለምን አገባም ዶክተርዬ እውነት በጣም ፈራው ምን ያው ነው የበረርኩት ልጅ እኮ እያሉ እንዳትፈራ የሚያሳፍርም ነገር የለም እንካ አረ ዶክተር ያሳፍራል በጣም ማን አልከኝ ስምህን ናቲ ናቲ አንድ ማላሽ ነገር በአንተ ስም በናቲ ያራዳል የመጀመሪያውን አንተ ሸለፈት የመጀመሪያውን በናቲ ስም ግን ይሁን እድሜ ስንት ነው እድሜ 25 በእውነት ነርሲ እስኪ ለቅድሙ ልጅ ጋለው እንተ ማን ነው ገጀራ ቀዝቅዝ ይሆናል ድጋሚ አሙቂ እባክሽ እንዳትፈራሽ በቃ ገጀራ ማልጋ እንዴ ዶክተር በገጀራ ነው የሚገርሱት ምን ጠብቀ ነበር ፕሮፌሽናል ነው በዛሬ ማደንዘዣ የለም የኔ አባት አረ ዶክተር ይል አይ ቀልደማ ስቃለሁ ግዴታ ነው ምን መሰለ ከአንድ አመት በኋላ እስከ አንድ አመትም ብዙ እንትን ያለ ከአንድ አመት በኋላ ግን የሰው ልጅ የወንድ ልጅ ብልት አጥንት ያበቅላል ለአጥንት ደግሞ ማደንዘዣ አይመከርም በተለይ ደግሞ 25 አመት ለሞላው አጥንት ምን ማለት መሰለ እንዴ ነው ከ50 አመት በኋላ ቁመት ይጨመራል እንዴ አይጨመርም ማለት እንደዛ እንደማለት ነው ናትዬ እንዳታሰብ ናገባ ትገረዛለህ አይ በቃ ዶክተር ሌላ ሆስፒታል ወይ ምናምን ሊድ እንጂ ይቅርብኝ ፈራው በቃ እንዴ የምን ቁልልጭ ነው እንዴ በር ድረስ መተ ያለ ማደንዘዣ ትገረዛለህ ቁርጥ ይኸውልህ 25 አመት ምድር ላይ የቆየ ሰውዬ ብዙ መከራ ያየ ሰውዬ እንኳን አትከብድም ና እንዴ ዜሮ አለቃ አቤት እስኪ አንድ ጥያቄ ልጠይቅህ ጠይቅኝ ምን ችግር አለ በሽታውም መድኃኒቱም አንድ ላይ የሆነ ንገረኝ እስኪ በሽታውም መድኃኒቱም አንድ ላይ የሆነ አዎ ኮቪድ-19 እንዴት እሱን አልክ ኮቪድ በሽታው ነው እሺ 19 ደግሞ መድኃኒቱ ነው 19 ደግሞ ለምን ነው መድኃኒቱ ነው የገብርኤል ጸበል መጠመቅ አረ ምንድነው የሚሻለኝ ሙሉ ቀን ብጭቅጭቅ ብሰራው እምቢያለኝ እኮ ሰሚማ አዮባ ወይ ታኩር ጥቅል ለመግዛት ብለው እምቢያለኝ እስኪ አንቺ ልጅ በእናትህ ምን ሆነብሽ እንትን የአካል ጉዳተኛ ጥቅል ገዛ ብዬ ምንም እሱ ይቀንሳል አሪፍ ነው ብለዋልና አንቺ ልጅ ልኝ እኔ ይዋሽ መስሏቸው የአካል ጉዳተኛ ጥቅል አዎ ወይ ጋጭቺ እኩል እንውና አናየትን አይደለም ይቀንሳል ስላሉኝ እኮ ነው ያንተ መቀለጆኝ ይልቀ አንድ ወንድ ካንቺ ጋር ለመሆን ቦርስ ብር መስራት አለበት 100 ሚሊዮን
እሺ ኤሊ ስለሚያቀርባቸው ሴቶች ማለት ነው ሐሳብ ለመስጠት ነው ያለው ጠቅለል አድርጌ ማለት ምድረ የጃርት ፍሬ መሰላችሁ ማለት ነው እንዳለ እኮ በዚህ እድሜያችሁ የተቀቀለ በቆሎ ተሰጥቷችሁ ማለት ነው እንዲግጣችሁ ውሃውን ካንጎው ላይ እንደዚህ አርጋችሁ መጣችሁ መጥሉ ናችሁ እኮ እንዴ አያርገውና ቤት ውስጥ እኮ ኤሌክትሪክ ቢዛችሁ እኮ ማንንም የቤተሰባችሁ አካል እኮ ቆጣሪ ይመልስላችሁ እንተዋወቃለን እኮ እንዲደልቷችሁና ጠግባችሁ ሳይሆን እኮ ልብሳችሁ አልደርቅላችሁ ብሏችሁ እኮ ወክ የምትወጡ እንገፎች ናችሁ እኮ እንዴ እናውራ እንዴ እንዳለ ድንጋይ ራስ በመጣችሁብኝ ክላስ የጨረሳችሁ 5 እና 6 መጣችሁብኝ 2 እና 1 መጣችሁብኝ ብላችሁ ተደምሮ ዩኒቨርሲቲ ማያስገባ ውጤት ያላችሁ ሴቶች በወር ወንድ ልጅ 2 ሚሊዮን ብር ካልሰራት ያለሽ እንዳለ ሶፋናትና እጀታ ላይ የሚደረገውን የድሮን ባላበባውን ጨርቅ የመሰለ ቡታንታ ለብሰሽ ምትወጪ ዝፍዝፍ እንደዚህ እንዳትገላለጭኝ አለኝ አስረግጬ ነው ነገር ይጃተኛ ደዘ ይጂ ወይ ፍቅሬ ህይወቴ የሆነች ጥያቄ ነበረች። አይ ሰማይ ሴት ልጅ እያደር ስትጠቀመው ሚሳፋ አሁን ሙሉ ኢትዮጵያ ህዝብ ጭንቅላቱ ሌላ ነገር ነው የሚያስበው ብለሽ ልታሰድቢ አይደለም ምንድነው በቃ ስንጠቀመው በደንብ ይሳፋል ባል የባሏ ጭንቅላት ሴት ልጅ ቁጭ ብላ ስለሆነ በባሏ ሰምታዋል እስቲ ይሙት ጭንቅላት አውቀዋል እንዴ ኮሎ ለሰው ነው የማስበው እኔ እኮ ሰው ምንድነው ጭንቅላት የሰፈው ይለኛል ሰምታዋል የሆነ ቦታ ይሄ ነው ጥያቄ አይደለም እኔም ሰምቼው ነው እስቲ ይሙት መልሱ ነው በይ የባሏ ጭንቅላት ነው አይደል የሷ ጭንቅላት ያደር ተጠቀመው የራሱ አጀሻ ባዶ ነው ስታሳይ አጀሻ አይደል I swear የራሱ እያወራው ማደማመጥ ማንችል ሌላ ነገር እንደሚሰማሽ እኔ ቆንጆ ወይኔ ከጭንቅላት እስከ ጆሮ በኔ ተጠቅመሽ ግን ትችዋለሽ እንደው ቢያልቅብኝ ያንቺን ልሰጪ ብለሽ ነው አዲስ ሆኖ እንዲቀመጥ ብለሽ ነው አረ ያልተቀው አንዳንዴ እንኳን ብትጠቀሚ እንደው ምን አለበት ታዩ እንደው ጭንቅላት I swear ሰምተውና ጭንቅላትስ አንድ ነው ያለሽ ከአንድም ሁለት ጆሮ ኖሮሽ ተጠቅመሽ እንኳን ታቂም የኔ ቆንጆ የኔ እናት አዲስ ጠሪ 00 እናት ባዮ ላስቲክ ሁላ እንዳለ እርግጠኛ ነኝ የፋብሪካው 00 የጄና ማሚ ሲሰጡሽ ማለት ነው እዛው እንደተቀመጠ አዲስ መኪና አልተናጣ ላስቲክ ልጠሽ ከፋብሪካው ማለት ነው ጆሮሽ ስለማይሰማ አሁን እንትን ብትጠይቂኝ ደግሞ ማለት ነው አንድ በጣም ያገለገለ ሰውነትሽ አካል የኔ ቆንጆ ምላስ አትበይ ምላስ ሌላ ምንም አይደለም ምላስ የኔ ቆንጆ እሱ ደግሞ አንድ መኪናው ለምሳሌ ስንት ያገለገለ አካሌ ምላሴ ብር ተጠቀም ወይ አው የኔ ቆንጆ አለ መቆረጡ ምሶኑ ነው ምናምን አመት ሁሌ የሚከረም አንድ ጥያቄ ጠይቃለሁ የት ነው ወዴት ነው እንዴት ነው የምትሽሎኮሎከው የት ላይ ነው የምንደርሰው ሁሌ ምንም እናውራ ማለት ወደ አንቺ ምላስ መጣለሁ የኔ ቆንጆ ያንቺ ምላስ አቃጥሎ ገረፈኝ እኔ ትጅል ፈንዳ እርዱኝ ምላሷ ለበለበኝ እኔ ላንቺ ምላስ አውርቻ አልቀርብም የኔ ቆንጆ አረ በቃ ወራ አቃጠልሽው አንተ ነው የምታውቀው እኔ ማውቀው ምንድን ነው እኔ ማውቀው በቃ አንተ ነው የምታውቀው እኔ ማውቀው አራ ይኸው አሳረብሽው ጋር አቦ ወደዛ ወይና ቁላው ይሄን ቪዲዮ አይተን እንመለስና የሚያስቅ ኮሜንት እናነባለን ትራፊክ መሆን አለበት አድራሻን ብትነግረኝ አሪፍ ነበርና ስንት ሰዓት እንደምትገባ ኪስ ነው ማዳበሪያ ነው የከሰረ ስጋ ቆራጭ ቤቱ ሲሆን ቢሌ ስራ ከሚፈታ እያለ የሚሰራ ስራ ይሄ ነው። ይሄን የመሰለ ሙያማ እሷ እንዲዬ እንደው ይክፈልህ እንጂ ገንዘብ አትቀበልም። ገንዘብ ይተካዋል ብዬ እኔም አላስብም። መጀመሪያ ላይ እኮ እኔ ድንች እየላጠ እርጥቤ ከፍቶ አበረታቱኝ፣ አግዙኝ፣ ኮፒ ሊንክ ሪፖስት አድርጉልኝ
እያለ ነበር የመሰለኝ። ለካ የሰው አናት ነው። ያን መሰለ ፍሪዝ ግጠህ እንደዚህ ቁልቋል ራስ ታስመስላለህ የሰው ልጅ። እርግጠኛ ነኝ ቤተሰቦቹ በድምፅ ካልሆነ በስተቀር እኔ መልኩን ይለዩታል ብዬ ጋጋ ተጸጽቶ ፀጉር ቆራጭ ሆኖ ነው የሚመስለው እስር ቤት። ስንፈተ ሙያ አንተ ተይዘህ በፍትሐ ብሔር መጠየቅ አለብህ። ኧረ 5000 ይበቃሻል? እሺ ያው አሁን አስገባል። እዚሁ ጠብቂኝ። ያው አስገብቻለሁ 5000። ኧረ ተይው ምስጋናው ምንም አያስፈልግም። ላንቺ ወይማዬ አባዬ ምን ሆነ? የመድኃኒት መግዣ ስንት ብር? 10000። እሺ የለኝም ግን እፈልጋለሁ። እሺ እፈልጋለሁ። እሺ እኔ የምልህ ያላችሁን ጣል ጣል አድርጉልኝ። ቸግሮኝ ነው የምታዩኝ። ጣል ጣል አድርጉልኝ። በቃ ለሴት ካልሆነ በር አከፍትም አይደል? ሰላም ዋሉ ጋሽ ዘውዱ። ጋሽ ዘውዱ ስሜም ጠፋብህ አይደል? ግድ የለም አንተ ራሱ ትጠፋለህ። እኔ የምለው ምንድን ነው የምሰማው? ምን ሰሙ? ቤቴ ውስጥ ዜና ታነባለህ አሉ። አዎ ያው እንዲህ ያለሽና አንተ መኖሪያ ቤት እኮ ነው ያከራየው እኮ። ግን ያው ዜናም አነብበታለሁ። ጤና ይስጥልኝ የተከበረ። ኧረ የማይድን በሽታ ይስጥህ። ጭራሽ ሊያነብብ ነው ላይ ላይ እንዴት ነው ነገሩ? እንዴ ማናባ ፈቅዶልህ ነው የሰው ቤት ውስጥ ዜና የምታነበው? ተከራይቼዎት አይደል እንዴ? እንዴ እና ብትከራይስ? እንዴ እኔ ስቱዲዮ ቤት እንጂ ስቱዲዮ አከራየው እንዴ? እንዴ እኔ ኮሜዲ ዜና እኮ ነው የምሰራው። ለአንተ ነው ኮሜዲ። ወይ የምታስቅ ነው እንዴ ይመስል? አራት አስቅም። እንደው ማሳቅም ከፈለክ እንደው መንገድ ሊወጥ ተቁም። እንደው በቃ ቢያንስ አናቴ ያስቃል። በደንብ ሰምተውታል ግን ፕሮግራሙ? እንዴ ሰምቼውማ ነው። እንዴ ማን ይቀራል? እድሩ አልቀረ፣ ቀበሌው አልቀረ። እንደው ከሁሉ ጋር አነካክተኝ። እንደው ኧረ እባክህ እንደው ማን ነበረ ስምህ? ምን አለ ጎሽ። እንደው ስምህ ራሱ ያስቅ የለ እንዴ? እዚህ ላይ እኮ መስራት ትችላለህ። ይኸውልህ የኔ ልጅ እኔ ይህን ቤት ለማግኘት ስንት ቦታ መሰለ ጭራዬን የቆላሁት። አሁን ይህን ቤት እንደው አሳጥተኸኝ እንደው በችግር ብቆላ ደስ ይልሃል? እንደው ልቆላ? ኧረ አይቆሉ። ልቆላ ወይ? ኧረ ምን በወጣሁት እሱ የሚቆሉት ባለቤቶት እያለች። አዎ ስለዚህ ቤት ፈልግ። አይደለም ጋሼ ይረዱኛ እንዴ? የነገርኩህ ወዲያ እንዴ ምን አባቱ አይሰማም እንዴ? እኔ እኮ ፀጉር ብቻ ይመስለኝ ነበር። ለካ መስሚያም የለውም ይሄ። በቃ ቤት ፈልግ ብያለሁ። ቤት ፈልግ። ስለ አይነ ብርሃን እያያችሁ አትለፉኝ። አንተ እያየለ እንዴ? ኧረ ጋሽዬ ምንም አይታየኝም እኮ። አይታየኝም። ቆይ መፍትሄው በእኔ እጅ። ይሄ ስንት ነው? ይሄ 200 ብር ነው ጋሽዬ። እንዴ እና ከዚህ በላይ እንዴት ታያየ የለ እንዴ? ኧረ ጋሽዬ እውነት አለኝ። ምን አፍንጬ ነው ልምድ ነው በማሽተት ነው እንጂ አይኔ አይል። የእውነት ይሄ ልጅ አሟል። ቆይ እሺ ይሄ ስንት ነው? ይሄ 10 ብር ነው ጋሽዬ። ኧረ ሰውዬ ዛሬ አሳብ። እሺ ምንድን ነው የለበስኩት? የለበስኩትማ ጥቁር ጃኬት ነጭ ቲሸርት ጋሼ። ያረፋ ብሏል። እኔን የማያስተምኑኝ። ኧረ ስለ አይነ ብርሃን ጋሼ፣ ስለ አይነ ብርሃን እግዚአብሔር ይስጥልኝ ጋሼ፣ እግዚአብሔር ይስጥልኝ። ይኸውላችሁ አንዱ ምን አለ መሰላችሁ፣ ከላይ የምታዩትን ኮመንት እንትን ጥያቄ ጽሁፍ ጻፈ። ባይዘው እንደዚህ አይነት ቪዲዮ ሰርቼ አላውቅም። በጣም ስላሳቀኝ ነው ያመጣሁላችሁና ምን አለ፣ ትዳር ውስጥ ያላችሁ ወንዶች ሳታስነቁ ይሁት እንግዲህ ሳታስነቁ በኮመንት ንገሩን፣ እናግባ ወይስ አናግባ ብሎ ለጠፈ ማለት ነው። ይሄ ፈኒማን ምናምን የሚሉት ልጅ ነውና ይመቸኛል እኔ የሚጽፋቸው ነገሮችና ሳታስነቁ ነው ያለውና የተሰጡ ኮመንቶች ናቸው እዛ ላይ በጣም የሚያስቁኝና እኔ በቃ ሆዴን ሲያመኝ ነው ወደ እናንተ ጋር ያመጣሁት ማለት ነው ኮመንቶቹን። እና አንዱ ምን አለ ዳርዊን ኑኔዝ አረ እግዚአብሔርን እንግዲህ ወንዶቹን ሳታስነቁ ተብሏል። ባለትዳር ናቸው ይህን ኮሜንት የሚሰጡት። እንግዲህ ሚስቶቻቸው ካወቁ እንግዲህ ካዩባቸው አታግባ ካሉ እንግዲህ ጥያቄ ይመጣባቸዋል ማለት ነውና እንዴት በትዳሬ ከኔ ጋር በመሆን ደስተኛ አይደለም ወይ ሊባሉ ነውና እና በሳያስነቁ ነው ማለት ነው ኮመንት የሚጽፉትና ይህንን እንግዲህ
ዳዊት ኑኔዝ አለ ማለት ነው። እኔ ባይዘው ይሄን የጻፍከው ሰውዬ በቃ ሚስት ይሄንን ካወቀችና ከገባት በቃ አራዳ ሚስት ነው ያለች፣ ይቅርታ ጠይቀ በቃ አብረህ እስከ መጨረሻው ነው መኖር ያለበት። በቃ አራዳ ሚስት አለች ማለት ነው። መቼም የምታውቀው አይመስለኝም። አንዱ ደግሞ ምን አለ ገባሽ ብሎ አለ ማለት ነው። እና ይሄኛው ደግሞ ምንድነው ይሄ ልጅ ሰይፉ ላይ ቀርቦ አይታችሁታል። መቼም አላገባም ያለው ልጅ ነው። ቆንጆ የሆነ የኦሮምኛ ዘፈኖች አሉት እና ካወቃችሁት እና መቼም አላገባም ያለው ልጅ ገባሽ። እና ሌላው ደግሞ ምንድነው ይሄኛው ነው ማለት እና እንደዚህ ምችት እንዳልክ ልትኖር ነው። የማታግባ ነው እንግዲህ። ይሄኛውን ደግሞ ይሁት ወይስ ብሎ ምንድነው የሚለው ይላል። ወይስ ካለ በኋላ አንድ አታግባ ነው የሚለውና ሳያስነቃ ተናገረ ማለት ነውና ሰው በቃ ትዳር ውስጥ ሆኖ ይሞክራል ነው የምላቸው። ይሄኛውን ደግሞ ይስት ይሄ ምን ይላል ደግሞ አግባ በል እና ጻፍ ተብዬ ነው አለ እና እንጂ አታግባ ነው እንጂ እኔ ተብዬ ነው እንጂ አታግባ እያለ ነው ማለት ነው። እና እኔ በጣም ወደ ስለቆሰለ ነው በቃ ይሄን ቪዲዮ ያጋራኋቸው። የመጨረሻው ኮመንት ምን ይላል? ለአሁን ሚስቱ እንግዲህ እኔ አግባ ነው ያልኩት ሊል ነው እሷ መታ ስትጨቃጨቀው ማለት ግን አታግባ ከወደዳችሁት በቃ ላይክ አድርጉ። ቪዲዮ ለኔ ተመችቶ በጣም ስላሳቀኝ ነው ይሄን ቪዲዮ የሰራሁት። ይመቻችሁ። ልመና እንደዚህ እንደሚያዋጣ ለምን አልነገራችሁኝም ጋይስ? እስኪ ይሄን ቪዲዮ እንየውና ኮመንት አብረን እናነባለን። ልቤ ሰው ይወዳል፣ ልቤ ሰው ይወዳል፣ ልቤ ሰው ይወዳል፣ ወዲያው ይላመዳል፣ የቀረበኝ ሁሉ ወዳጅ ይመስለዋል፣ ይላመዳል፣ ሰው ያምናል፣ ይወዳል። የት ነው የምትለምኙ? ኮላብና እርግህቴ ለማኙማ እኔ ነኝ። እህቴ ኦንላይን ስልጠና ይኖርሻል። በልመና ቀን አለው ብዬ አስቤ አላውቅም። እኔ ራሱ አይመጣም እንዴ? ደርሰን እንምጣ ይቢ እኔ አልሄድም። እኔ ሽንቴ አልመጣም። ኧረ በእናትህ ካንዲ ደርሰን እንምጣ። እኔ አልፈልግም። ምን ሆነሽ ነው? እኔ ሽንቴ አልመጣም። አልፈልግም። ሄድ አልፈልግም አልልም። ለምንድን ነው የምለው? ለምንድን ነው የምለው? አንተ ምን አገባ? ከፈለከ አንተ ሄድ። እኔ አልፈልግም። እኔ ካንተ ጋር ነው የምሄድ የፈለኩት። እኔ አልፈልግ። ሽንቴ አልመጣም። እኔ ሽንቴ ካልመጣስ ሽንቴ ካልመጣስ ሰገጤ ኧረ አንተ ሂድ እንዴ! ለምንድን ነው የምሄደው? እኔ እኮ አልመጣም። መሄድ አልፈለኩም። አረብሹኝ። ከፈለከ አንተ ሄድ። ለሷ ብለህ ለምንድን ነው ለሷ ብዬ የምሄደው? ንገሪኝ። ለሷ ብዬ ለምን አልፈለግም? ይሄ ሄደች ሂጂ። መሄድ ነበረብኝ።